السلام عليكم ورحمة الله وبركاته. كتنش دقيقة بفيت فيديو سرچ ነበር ስድስት ልብን የሚያበላሹ የሆኑ ነገራቶች በሚል ርዕስ ነበር የሰራሁት። ነገር ግን ይህ ቪዲዮ መጀመሪያው አካባቢ ላይ የሆነ ክላሲካል አለውና ለዛ ነው ኢንሻአላህ አጥፍቼው ይሄንን እንደገና ለመስራት የተገደድኩት። ናም ሐሰኑል በስሪ ረሂመሁላህ ምን ይላሉ? ፈሳዱል ቁሉቢ ሙተወሊዱ ሚን ሲተቲ አሽያ ይላሉ። የልብ መበላሸት ከስድስት ባንዱ የሚመጣ ነው ይላሉ። አንደኛው ዩዝኒቡነ ቢረጃኢ ተውባ ናም ተውበትን ተስፋ በማድረግ ወደ አላህ መለሳለሁ በማለት ወንጀልን ይዳፈራሉ። ወንጀልን በተዳፈሩ ቁጥር ነገቶብታለሁ እያሉ በቀጠሉ ቁጥር ወንጀል ይበዛና ልብ ይታመማል አሉ። ሁለተኛው ወይተዓለሙነ العلم ولا يعملون به እውቀትን ይማራሉ ነገር ግን አይሰሩበትም። እውቀትን በተማሩ ጊዜ በእውቀት ከፍ ያለ ደረጃ በደረሱ ጊዜ አላህ የማይቀጣቸው ይመስላቸዋል ወይ ደግሞ ትልቅ ደረጃ የደረሱ ይመስላቸዋል። ግን እውቀት ካለ ተግባር ምንም ስላልሆነ ትርጉም አይኖርም፣ ልባቸው ይበላሻል ማለት ነው። ሌላኛው ወኢዛ አሚሉ ላ ይኽሊሱን አላህ ወፍቋቸው ደግሞ ወደ ስራ ቢተገብሩት ይሄን ያወቁትን ቢሰሩ ደግሞ ስራቸው ላይ ሪያኢን ያስገባሉ፣ ስራቸውን ለአላህ ጥርት አያደርጉም አሉ። ይሄ ሌላኛው ልብን የሚያበላሸው ነው። አራተኛው ወየእኩሉነ ሪዝቀላህ ወላ ይሽኩሩን የአላህን ርዝቅ ይመገባሉ፣ የአላህን ርዝቅ ይበላሉ፣ ነገር ግን ፈጽሞ አያመሰግኑም። በተግባርም አያመሰግኑም፣ በአንደበታቸውም አያመሰግኑም። ሁሌ ምሬት ነው። ኑሮ ተወደደ፣ እኔ እኮ ችግር ላይ ነው ያለሁት፣ እኔ እኮ ቸገረኝ የመሳሰሉት። ወላ የርضون بقسمة الله አምስተኛው ደግሞ የአላህ ተባረከ ወተዓላ ለነሱ የሰጣቸውን ቂስማ የነሱ የሰጣቸውን እጣ ወደው አይቀበሉም። አላህ የወሰነላቸው ነገር አለ፣ ያንን ነገር ወደው ደስተኛ ሆነው አይኖሩም፣ ሁሌም ያማርራሉ ማለት ነው። ወየድፊኑነ መውታሁም ወላ ያዕተቢሩን ስድስተኛው ሙታኖቻቸውን ይቀብራሉ ነገር ግን አይማሩም፣ አያስተነትኑም። ነገም እኛ እኮ ሟቾች ነን አይሉም። ሰዎችን ይቀብራሉ፣ ይሰግዱባቸዋል፣ ሰዎችን ያጥባሉ፣ ይገንዟቸዋል። ነገር ግን እኛ በእነዚህ ቦታ በሟቹ ቦታ ነገ እኔ ልሆን እችላለሁ ብለው ግን በእነሱ ግምት አይወስዱም። ነገ ከትናንት ወዲያ እኮ አብረን ስንጫወት ነበር፣ አብረን ስራ ስንሰራ ነበር፣ አብረን ስንማር ነበር። ዛሬ ግን እሱ ወደ አኸራ ሄደ፣ እኔም እንዲህ ነው ማለት ነው የሚሄደው ብለው ዘወር ብለው ራሳቸውን አይመረምሩም። ናም እነኚህ ስድስት ነገራቶች ልብን ከሚያበላሹ ልብን ከሚያደርቁ መካከል ወይም ሰበብ ከሚሆኑ መካከል አንዱ ናቸው ይላሉ። ስድስቶቹ ናቸው ይላሉ። ያኒ ከስድስቶቹ መካከል እኔ ንጹህ ነኝ ወይ የሚለውን ራሳችንን መፈተሽ ያስፈልጋል ለማለት ያክል ነው። አላህ ተባረከ ወተዓላ ሰምተው ከሚጠቀሙት ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።